ካለማመን ወደ ማመን ተመልሶ ለተጋድሎ ፍጹምነት የደረሰ ቅዱስ አባት እንኳን አደረሳችሁ። የምለቃቸው ቪዲዮዎች እይታ አነስተኛ ስለሆነ ሁላችሁም በቅንነት ሰብስክራይብ አድርጋችሁ በመጀመር ቪዲዮውን ላይክ በማድረግ ድጋፋችሁን እንድትገልጹልኝ ጠይቃችኋለሁ። ጥቅምት 24 በዚች ቀን በ3ኛው መቶ ክፍለ ዘመን በምድረ ሶርያ የተወለደ ወላጆቹ ኢአማንያን ስለነበሩ ስለ ክርስትና ምንም አይነት እውቀት ያልነበረው ገና በልጅነቱ የግሪክን ፍልስፍናና ጥበብ በሚገባ ተምሮ በሶርያ ውስጥ አሉ ከተባሉ የጥበብ ሰዎች ውስጥ አንዱ ለመሆን የበቃ ለንባብ ከነበረው ጥልቅ ፍቅር የተነሳ በሶርያ ያሉ መጻሕፍትን ጨርሶ ተጨማሪ እውቀትን ፍለጋ ወደ ግብፅ እስክንድርያ ወረደ። ከወቅቱ የግብፅ ጳጳስ ለእስክንድሮስ ሰማያዊ የሆነ ጥበብን ተምሮ እጅግ በመገረም የሰበሰባቸውን የፍልስፍና መጻሕፍት በሙሉ አስወግዶ ቅዱሳት መጻሕፍትን ማንበብ የጀመረ። ከዚያም ወደ ገዳም ገብቶ ከአባ እንጦንስ ደቀ መዛሙርት ውስጥ አንዱ በመሆን በተጋድሎ የኖረ። በገዳምም እያለ የቤተሰቦቹን ማረፍ ሰምቶ ወደ ሀገሩ ሶርያ ተመልሶ ቤተሰቦቹ የተወለትን ሀብትና ንብረት በሙሉ ለነዳያን መጽቶ ወደ ሶርያ በረሃ በመግባት ተነቃቅቶ የነበረውን የሶርያ መነኮሳዊ ሕይወት እጅጉን ያጠናከረ። ታላቁን ሊቅ ቅዱስ ኢጲፋኖስን ጨምሮ በርካታ ደቀ መዛሙርትን ያፈራ። ለአካባቢው ማኅበረሰብም ታላቅ መሪና መካሪ፣ አዛዥ ናዛዥና አጽናኝ ለመሆን የበቃ። በዕለተ ሰንበት ዕውር ጠዋት ከሚቀምሳት ትንሽ ሳር ውጭ ምንም አይነት ምግብ የማይመገብ እጅግ ብዙ ድንቅ ታምራትን የሠራና ሀብተ ፈውስ የተሰጠው 17 ዓመት በዓለም 63 ዓመት በበረሃ በድምሩ በተወለደ በ80 ዓመቱ በዚች ቀን በክብር ያረፈ ታላቁ ዘግሬት ወይም አብይ የሚባል ስም ከተሰጣቸው አባቶች ውስጥ አንዱ የሆነ ቅዱስ አብላሪዎስ ገዳማዊ በዚች ቀን ዓመታዊ በዓል ይከበራል። ቅድስት ጸበለ ማርያም፣ ቅድስት ታውሲያና አባ ጳውሎስ ሊቀ ጳጳሳትም በዚች ቀን ዓመታዊ በዓላቸው ይታሰባል። ኢትዮጵያዊ ጻድቅ አቡነ ተክለ ሃይማኖት፣ ቅዱስ አጋቢጦስ፣ ቅድስት ክርስቶስ ሰምራ፣ ቅዱስ ቶማስ ዘመራስ፣ ቅዱስ ሙሴ ጸሊም ኢትዮጵያዊ፣ ቅዱስ አብላሪዎስ ታላቁና አባ ዮሐንስ ጻድቅ ዘክቡራን ደግሞ ወርኃዊ በዓላቸው ይታሰባል። ለእግዚአብሔር ክብር ምስጋና ይሁን። እኛም ቅዱሳኑን አክብረን በስማቸው ምግባር ትሩፋት ፈጽመን በረከታቸውን እንድንሳተፍ አምላከ ቅዱሳን ይርዳን።